በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት እስከዚህች ዕለትና እስከዚህች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የእመ አምላክ የወላዲት አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። አበሳ በደላችንን ሳይመለከትብን በምህረቱና በይቅርታው በቸርነቱ የጠበቀን ሳይገባ እንዲገባን አድርጎ ከተኛንበት ቀስቅሶ በአባታዊ ፍቅሩ በቅዱስ ቃሉ ጠርቶ ቅዱስ ስሙን ጠርተን እንድናመሰግነው ስለፈቀደልን ስለማይነገር ስጦታው ስሙ በድጋሜ የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰአሊተ ምሕረት አቁራሪተ መዓት መዝገበ ረድኤት ምዕራገ ጸሎት ማኅደረ መለኮት ወለተ ነቢያት ስብከተ ሐዋርያት እመ ጻድቃን እመ ሰማዕታት እናታችን ድንግል ማርያም ፍቅሯ በረከቷ ይደርብን፣ ቃል ኪዳኗ አይለየን። ለቅዱስ መስቀሉ ክብር ምስጋና ይድረሰው። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው ምልጃ ጸሎታቸው ይጠብቀን፣ አይለየን፣ ይደርብን። እንግዲህ እንደሚታወቀው በዚህ መስመር ኦማን ልደታ ማርያም ቲዩብ በሚለው ፔጅ ሁልጊዜ እግዚአብሔር አምላክ የቅዱሳንን ታሪክ የአበውን ሕይወት መንፈሳዊ ሕይወት እየነገረን እያስተማረን ብዙዎች ወገኖቻችን ኦርቶዶክሳውያን ሰብስክራይብ እያደረጋችሁ ቤተሰብ ሆናችኋል። እግዚአብሔር አምላካችን በመንግስቱ ሁላችንንም በኢየሩሳሌም ሰማያዊት ይሰብስበን። በዚህ ስፍራ እንደሰበሰበን በሰማያዊት መንግስቱ ይሰብስበን እግዚአብሔር።
ቅድስት ቤተ ክርስቲያናችንን ከሰይጣን ፈተና ከብዙ መከራ ይሰውርልን። ዳርዋን እሳት መሃሏን ገነት አድርጎ ሀገራችንን ኢትዮጵያን ይጠብቅልን። ጾማችንን ሱባኤያችንን በሰላም ያስፈጽመን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰሙኑ ለየካቲት በዛቲ ዕለት ሆነ ሰማዕተ ቅዱስ ቴዎድሮስ ሮማዊ ዝንቱኒ ኮነ መሃገረ አስጢር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚች ዕለት በነገሥታት መክሲሞስና መክስሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል ሀገር ነው። ይህንንም ቅዱስ በነገሥታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያንም ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። ቅዱሱ አባትም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ በድፍረት መለሰላቸው። የበርብዮስጦስ ልጅ ንጉሥም ለአማልክቶቼ ብትገዛ በጭፍራዎቼና በመኳንንቶቼ ሁሉ ላይ የበላይ አለቃ ሹም አድርጌ ብዙ ወርቅና ብር የከበሩ ልብሶችንም እሰጥሃለሁ ብሎ አባበለው። ቅዱስ ቴዎድሮስም ወርቅህና ብርህ ለጥፋት ይሁንህ፣ እኔስ በንጉሴ በጌታዬ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሡም ለአምላክህ ልጅ አለውን አለው። የከበረ ቅዱስ ቴዎድሮስም አዎን፣ ከመለኮቱ ባሕሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ ለንጉሡ መለሰለት። ንጉሡም አምላክህን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደ እኔ ጭፍራ ትሆናለህ፣ የተወደደ መሥዋዕትም ያደርግሃል አለው። ንጉሡም ነገር አታብዛ፣ ብዙ ገንዘብ እሰጥህ ዘንድ ለአማልክቶቼ ዝም ብለህ መሥዋዕትን አቅርብ እንጂ ሌላ ነገር አትበል አለው። የከበረ ቅዱስ ቴዎድሮስም ንጉሡን ረገመው፣ ጣዖታቱንም ሰደበ። በዚያንም ጊዜ ንጉሡ ተቆጣ። ልብሱንም እንዲገፉት በትምህርቱም ከአመኑ አሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ። በሌሊትም ወጣ፣ እንጨቶችንም ሰብስቦ ጣዖቶችን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸው ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና። ለንጉሡም በነገሩት ጊዜ አጽንቶ አሰረውና ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉሥ ለምን አትታዘዝም? ለአማልክቶችስ ለምን አትሰግድም አትሰዋም? አለው።
የከበረ ቅዱስ ቴዎድሮስን እኔ ለረከሱ አማልክት አልሰዋም ለከሃዲ ንጉሥም አልታዘዝም ብሎ በድፍረት ሳይፈራ መለሰለት። መኮንኑም ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን ጸፋው፣ በእግሮቹም ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ብርሃናዊ መልአክ ቅዱስ ገብርኤልን ላከለት። መኮንኑንም ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም በእስያ ሀገር ውስጥ እየተዘዋወረ የጌታ የኢየሱስ ክርስቶስን ሃይማኖት እንዲያስተምር መንፈሳዊ ጻዕዳ ፈረስን ሰጠው። ንጉሡም ይህን በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዳይዙት በትምህርቱም ያመኑትን ሁሉ እንዲገድሉ 100 ፈረሰኞች ወታደሮቹን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገድሎ ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣም ደጃፎቹን እንዲዘጉበት አዘዘ። ከዚህም በኋላ የክብር ሁሉ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጠለትና ቃል ኪዳን ሰጠው። በዚያንም ጊዜ ከእስር ቤት አውጥተው ዘቅዝቀው ሰቀሉት። ደሙም እንደ ውሃ እስቲፈስ ከላም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸው ሁሉ ብዙ በሽተኞች ዳኑ። ታምራቱንም ያዩና የሰሙ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። በዚያችም ቀን 148 ሰዎች ተገደሉ። እሊህን የተገደሉትን ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያንም ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱንም አቀዝቅዞት የከበረ ቅዱስ ቴዎድሮስን ምንም ሳይነካው ከእሳት ውስጥ አወጣው። ከዚህም በኋላ ንጉሡ የሚያደርግበትን ባጣ ጊዜ 54 ልጥር የሚመዝን ልጓም አምጥተው አፉን እንዲለጉሙት እግሮቹንና እጆቹን በችንካር ቸንክረው ለአንበሳ እንዲጥሉት አዘዘ። አንበሳውም እንባውን እያንጠባጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውንም ለሚያደርግ ገድሉንም ለሚጽፍ እድል ፈንታውን ከእርሱ ጋር በመንግሥተ ሰማያት ያደርግ ዘንድ ቃል ኪዳንን ሰጠው። ከዚህም በኋላ የ200 ሰው ሸክም እንጨት 100 ልጥር ባሩድ 100 ልጥር የዶሮ ማር 100 ልጥር ነሐስ አመጡ። ከማንደጃውም ጨምረው እጅግ እስከሚግል አነደዱት። ጸሎቱንም ከፈጸመ በኋላ ቅዱስ ቴዎድሮስን ወደ ነደደው እሳት ወረወሩት። ምስክርነቱንም ፈጸመ። የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል ነፍሱን ተቀበሉ፣ በ3 አክሊላትም አቀዳጁት። ሥጋውንም አውሳብያ የተባለች የመኮንኑ ሚስት ወሰደች። ዋጋው ብዙ በሆነ በሽቱም ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተ ክርስቲያንም ሰራችለት። ከሥጋውም
ታላላቆች ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን በቅዱስ ቴዎድሮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ ቴዎድሮስ ፈለጋ ለማየ ሃይማኖት እንበለ ንትጋ እንዳኢ ሰማይ ሃይማኖት ሰማይ ሃይማኖት እንበለ ንትጋ እንዳኢ ኤልያስ ለቤት አክዓብ ዘላፌ ህጋ ከማከ አልቦ እምእለ አድሙ ጸጋ መንፈሳዊ ፈረስ ዘተጽነ መንፈሳዊ ፈረስ ዘተጽነ በስጋ። በዚችም ቀን የቅዱስ ቴዎድሮስ ማህበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን እግዚአብሔር ይጠብቀን። ሰላም ለክሙ አማአት ስሳ በአሰርቱ 30 ማህበራነ ቴዎድሮስ ማር መነኩሴ ቴዎድሮስ እጓለ አንበሳ ምሕረትክሙ ብየ ሐሰሳ ታናህስዩ ሊተ ክቡደ አበሳ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወተስዑ ለየካቲት በዛቲ ዕለት ተስካረ በዓለ ልደቱ ለመድኃኒነ ኢየሱስ ክርስቶስ። ወበዛቲ ዕለት ኮነ ሰማዕተ ቅዱስ ቢላካርዮስ ኤጲስቆጶስ ዘሀገረ አርመኒ። ወበዛቲ ዕለት ዘአቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለእለ አነብብ ተወከብ ዘንዴትየ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ቴራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጽሐፎ እንዘይደርስ ለዘአንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይምሃረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን አባቶቻችን በረከታቸው ይደርብን። ምልጃ ጸሎታቸው ይጠብቀን። ቃል ኪዳናቸው አይለየን። ጾማችንን ሱባኤያችንን በሰላም አስጀምሮ በሰላም ያስፈጽመን። ለብርሃነ ትንሣኤው ያድርሰን። በጸሎታችሁ አስቡን አትርሱን ብለው የሚያሳስቡን በሩቅም በቅርብም ያሉትን ኦርቶዶክሳውያን እግዚአብሔር በቸርነቱ ያስብልን። የታሰሩትን ያስፈታልን። የታመሙትን ይፈውስልን። ያዘኑትን የተጨነቁትን ሁሉ እግዚአብሔር አምላክ በቸርነቱ ያረጋጋልን። ሀገራችን ለኢትዮጵያ ብሎም አልፎም ለዓለም ሁሉ ምሕረትን፣ ሰላምን፣ ጸጥታን ያድልልን ይስጥልን። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቀን። በሰላም ያሳደረ አምላክ በሰላም እንዲያውለን። አቡነ ዘበሰማያት ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ኢየሱስ ክርስቶስ ከመ ሁኑ ፍቱሃነ ወንጹሃነ ይረስየኒ ይረስይክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ እግዚኦ መሐረነ
ከማሁ በእንተ ብዝእትነ ማርያም መሐረነ ክርስቶስ እንበል። ተወካፌ ንስሐ ሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር በመዓልት በሌሊት የሰራነውን ኃጢአት አምላካችን ቅዱስ እግዚአብሔር ይቅር ይበለን። ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም